በፍጥረት ምዕራፍ ቃየልና አቤል አዳም ሚስቱን ሔዋንን እንደገናኙ እርሷም ጸንሳ ቃየልን ወለደች። በእግዚአብሔር እርዳታ ወንድ ልጅ አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤል የበግ እረኛ፣ ቃየልም አራሽ ነበረ። በአንድ ወቅት ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየልና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየንን እንዲህ አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ተቀባይነትን አታገኝምን? መልካም ባታደርግ ግን ከኃጢአት በደጅ እያደባች ናት፣ ልታሸንፍህ ትፈልጋለች። አንተ ግን ተቆጣጠራት። ቃየንም ወንድሙን አቤልን እስቲ ና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየን ወንድሙን አቤልን አጠቃው፣ ገደለውም። ከዚያም እግዚአብሔር ቃየንን ወንድምህ አቤል የት ነው አለው። ቃየንም አላውቅም፣ እኔ ወንድሜ ጠባቂ ነኝ ሲል መለሰ። እግዚአብሔርም እንዲህ አለ፣ ምንድነው ያደረግኸው? ስማ፣ የወንድምህ ደም ከምድር ወደ እኔ ይጮኻል። እንግዲህ እየተረገምህ ነህ። የወንድምህን ደም ከእጅ ለመቀበል አፏን ከከፈተች መሬት ትሰደዳለህ። ብታረሳትም ፍሬዋን አትለግስህም። በምድር ላይ ኮብላይና ተንከራታች ትሆናለህ። ቃየንም እግዚአብሔርን እንዲህ አለው፣ ቅጣቴ ልሸከመው ከምችለው በላይ ነው። እነሆ ዛሬ ከምድሪቱ አባረርኸኝ፣ ከፊትህም እሸሸጋለሁ። በምድር ላይ ኮብላይና ተንከራታች እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔር ግን የለም፣ እንደርሱ አይሆንም። ማንም ቃየንን ቢገድል 7 እጥፍ የበቀል ቅጣት ይቀበላል አለው። ስለዚህ ያገኘው ሁሉ እንዳይገድለው እግዚአብሔር በቃየን ላይ ምልክት አደረገ። ቃየንም ከእግዚአብሔር ፊት ወጥቶ ሄደ፣ ከኤደን በስተ ምስራቅ በምትገኘው ኖድ በተባለች ምድር ተቀመጠ። ቃየን ሚስቱን ተገናኛት፣ እርሷም ጸነሳ ሄኖክን ወለደች። ቃየን የቆረቆረውን ከተማ በልጁ ስም ሄኖክ ብሎ ጠራው። ሄኖክ ኢራድን ወለደ። ኢራድም መሆያያንን ወለደ። መሆያይም ማቱሳላን ወለደ። ማቱሳላም ላሜህን ወለደ። ላሜህ 2 ሚስቶች አገባ። የአንደኛዋ ስም አዳ፣ የሁለተኛዋ ኢላ ነበረ። አዳ ያባልን ወለደች። እርሷም በድንኳን ለሚኖር ከብት አርቢዎች አባት ነበረ። ወንድሙም ዮባል ይባላል። እርሱም የበገና ደርዳሮች ዋሽንት ነፊዎች አባት ነበረ። ሴላም ደግሞ ቱባል ቃየንና የተባለ ወንድ ልጅ ነበራት። እርሱም ከብረትና ከናስ ልዩ ልዩ መሳሪያዎች እየቀረጸ የሚሰራ ነበረ። የቱባል ቃየንን እህት ናዕማ ትባል ነበረ። ላሜህ ሚስቶቹን እንዲህ አላቸው፣ አዳና ኢላ ሆይ ስሙኝ፣ የላሜህ ሚስቶች ሆይ አድምጡኝ። አንድ ሰው ቢያቆስለኝ፣ ጎልማሳው ቢጎዳኝ ገደልሁት። ቃየንን የሚገድል 7 ጊዜ ቅጣት አገኘው፣ የላሜህ ገዳይም 77 ጊዜ ቅጣት ያገኘዋል። አዳም እንደገና ሚስቱን ተገናኛት፣ እርሷም ወንድ ልጅ ወለደች። ቃየን በገደለው በአቤል ፈንታ እግዚአብሔር ምትክ ሰጠኝ ስትል ስሙን ሴት ብላ ጠራችው። ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያም ዘመን ሰዎች እግዚአብሔርን ስም መጥራት ጀመሩ። ከአዳም እስከ ኖህ የአዳም የትውልድ ሐረግ እንደሚከተለው ነው። እግዚአብሔር ሰውን ሲፈጥር በራሱ አምሳል አበጀው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። በተፈጠሩም ጊዜ ሰው ብሎ ጠራቸው። አዳም ዕድሜው 130 ዓመት በሆነ ጊዜ እርሱን ራሱን የሚመስል ወንድ ልጅ ወለደ፣ ስሙንም ሴት ብሎ ጠራው። ሴት ሆኖ ስን ከወለደ በኋላ አዳም 800 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆቻቸው ወለደ። አዳም በአጠቃላይ 930 ዓመት ከኖረ በኋላ ሞተ። ሴት ዕድሜው 105 ዓመት ሲሆን ሄኖስን ወለደ። ሴት ሄኖስን ከወለደ በኋላ 807 ዓመት ኖረ። ሌሎችም ወንዶችና ሴቶች ልጆቻቸው ወለደ። ሴት በአጠቃላይ 912 ዓመት ከኖረ በኋላ ሞተ። ሄኖስ ዕድሜው 90 ዓመት በሆነ ጊዜ ቃየንን ወለደ። ሄኖስ ቃየንን ከወለደ በኋላ በ815 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆቻቸው ወለደ። ሄኖስ በአጠቃላይ 905 ዓመት ከኖረ በኋላ ሞተ። ቃየን ዕድሜ 70 ዓመት ሲሆን መላልኤልን ወለደ። ቃየንና መላልኤልን ከወለደ በኋላ 840 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆቻቸው ወለደ። ቃየንና በአጠቃላይ 910 ዓመት ከኖረ በኋላ ሞተ። መላልኤል ዕድሜው 65 ዓመት በሆነ ጊዜ ያሬድን ወለደ። መላልኤል ያሬድን ከወለደ በኋላ 830 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆቻቸው ወለደ። መላልኤል በአጠቃላይ 895 ዓመት ከኖረ በኋላ ሞተ። ያሬድ ነው 162 ዓመት ሲሆን ሄኖክን ወለደ። ያሬድ ሄኖክን ከወለደ በኋላ 800 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆቻቸው ወለደ። ያሬድ በአጠቃላይ 962 ዓመት ከኖረ በኋላ ሞተ። ሄኖክ ዕድሜው 65 ዓመት በሆነ ጊዜ ማቱሳላን ወለደ። ሄኖክ ማቱሳላን ከወለደ በኋላ
አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆቻቸውን ወለደ። ሄኖክ በአጠቃላይ 365 ዓመት ኖረ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደውና አልተገኘም። ማቱሳላ ደግሞ 187 ዓመት ሲሆን ላሜህን ወለደ። ማቱሳላ ላሜህን ከወለደ በኋላ 782 ዓመት ኖረ። ሌሎች ወንዶችና ሴቶችን ልጆችን ወለደ። ማቱሳላ በአጠቃላይ 969 ዓመት ከኖረ በኋላ ሞተ። ላሜህ እድሜው 182 ዓመት በሆነ ጊዜ ልጅ ወለደ። ስሙንም እግዚአብሔር በረገማት ምድር ከልፋታችንም ከጉልበታችንም ድካም ያሳርፈናል ሲል ኖህ ብሎ ጠራው። ላሜህ ኖህን ከወለደ በኋላ 595 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችን ወለደ። ላሜህ በአጠቃላይ 777 ዓመት ከኖረ በኋላ ሞተ። ኖህ እድሜው 500 ዓመት ሲሆን ሴምን ካምና ያፌትን ወለደ። የጥፋት ውሃ ምዕራፍ 6 ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። የእግዚአብሔር ወንዶች ልጆች የሰዎችንም ሴቶች ልጆች ውብ ሆነው አዩአቸው። ዘፍጥረት ምዕራፍ 6 ከቁጥር 1 ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው። እግዚአብሔር ወንዶች ልጆች የሰዎችን ሴቶች ልጆች ውብ ሆነው አዩአቸው። ከመካከላቸውም የመረጧቸው አገቡ። እግዚአብሔርም ሰው ሟች ስለሆነ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርም፣ እድሜው 120 ዓመት ይሆናል አለ። የእግዚአብሔር ልጆች የሰዎችን ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜ ሆነ። ከዚያም በኋላ ኔፍሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱም በጥንት ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። እግዚአብሔር አምላክ የሰው በምድር ላይ የበዛና የልቡም ሐሳብ ዘውትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ሰውን በምድር ላይ በመፍጠር ተጸጸተ፣ ልቡም እጅግ አዘነ። ስለዚህም እግዚአብሔር የፈጠሩትን የሰው ዘር ከምድር ገጽ አጠፋዋለሁ፣ ከሰውም እስከ እንስሳ በምድር ላይ ከሚሰቡ ፍጡራን እስከ ሰማይ ወፎች አጠፋለሁ፣ ስለፈጠርኳችሁ ተጸጽቻለሁ አለ። ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ። የኖህ ታሪክ እንደሚከተለው ነው። ኖህ በዘመኑ ከነበሩ ሰዎች ሁሉ ይልቅ ጻድቅና ከበደል የራቀ ሰው ነበረ። አካሄዱንም ከእግዚአብሔር ጋር አደረገ። ኖህም ሴት፣ ካምን፣ ያፌት የሚባሉ 3 ወንዶች ልጆች ነበሩት። ምድር በእግዚአብሔር ፊት በክፉ ስራ ረከሰች፣ በአመጿም ተሞላች። እግዚአብሔር ምድር ምን ያህል በክፉ ስራ እንደረከሰች አየ። እነሆ ሰው ሁሉ አካሄዱን አበላሽቶ ነበርና፣ ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው። ምድር በሰው በአመጽ ስለተሞላች በግርግጥ ሰውንም ምድርንም አጠፋለሁ። አንተ ግን በጎርፍ እንጨት መርከብ ስራ፣ ለመርከቧም ክፍሎች አበጅላት፣ ውስጧንም ውጭዋንም በቅጥራት ለብጠው። እንግዲህ አድርገህ ስራት። ርዝመቷ 140 ሜትር፣ ወርዷ 23 ሜትር፣ ከፍቷ 135 ሜትር ይሁን። ለመርከቧ ጣራ አበጅላት። ጣራና ግድግዳው በሚገጠምበት ቦታ ግማሽ ሜትር ክፍተት ተው። ከጎኗ በር አውጣላት። ባለ 3 ፎቅ አድርገህ ስራት። እኔም ከሰማይ በታች የሕይወት እስትንፋስ ያለባቸውን ሕያዋን ፍጥሯን ሁሉ ለማጥፋት እነሆ በምድር ላይ የጥፋት ውሃ አወርዳለሁ። በምድር ላይ ያለ ሁሉ ይጠፋል። ካንተ ጋር ግን ቃል ኪዳን እመሰርታለሁ። አንተና ወንዶች ልጆች ሚስትህና የልጆች ሚስቶች ከአንተ ጋር ወደ መርከቧ ትገባላችሁ። ካንተ ጋር በሕይወት እንዲቆዩ ከሕያዋን ፍጥሯን ሁሉ ተባዕትና እንስት እያደረግ ሁለቱን ወደ መርከቧ ታስገባለህ። ከእያንዳንዱ የወፍ ወገን ከእያንዳንዱ የእንስሳ ወገን በምድር ላይ ከሚሰቡ ፍጥረት ሁሉ በየወገናቸውም በሕይወት ይቆዩ ዘንድ ሁለት እየሆኑ ወደ አንተ ይመጣሉ። ለአንተና ለእነርሱ የሚያስፈልገውን ምግብ ሁሉ አከማች። ኖህም ሁሉን እግዚአብሔር እንዳዘዘው አደረገ። ዘፍጥረት ምዕራፍ 7 ከቁጥር 1 እግዚአብሔር ኖህን እንዲህ አለው፣ በዚህ ትውልድ መካከል አንተን ጻድቅ ሆነ አግኝቻለሁና ቤተሰብህን በሙሉ ይዘህ ወደ መርከቧ ግባ። ከንጹህ እንስሳት ሁሉ 7 ተባትና እንስት፣ ንጹህ ካልሆኑት እንስሳት ደግሞ 2 ተባትና እንስት እንዲሆኑ ከወፎች ወገን ሁሉ 7 ተባትና 7 እንስት በምድር ላይ ለዘር እንዲተርፉ ከአንተ ጋር ታስገባለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ ታዘንባለሁ። የፈጠሩትም ሕያው ፍጡር ሁሉ ከምድር ገጽ አጠፋለሁ።
ኖህም እግዚአብሔር ያዘዘውን ሁሉ አደረገ። የጥፋት ውሃ በምድር ላይ በወረደ ጊዜ ኖህ የ600 ዓመት ሰው ነበረ። ኖህ ወንዶች ልጆቹን ሚስቱና የልጆቹ ሚስቶች ከጥፋት ውሃ ለማትረፍ ወደ መርከቡ ገባ። ንጹህ ከሆኑትም ንጹህ ካልሆኑትም እንስሳት ከወፎችና በምድር ላይ ከሚሳቡ ፍጥሯን ሁሉ ጥንድ ተባትና እንስት ሆነው ወደ ኖህ መጡ። እግዚአብሔር ኖህን ባዘዘው መሰረት ወደ መርከቡ ገቡ። ከ7 ቀንም በኋላ የጥፋት ውሃ በምድር ላይ መጣ። ኖህ በተወለደ በ600ኛው ዓመት በሁለተኛው ወር ከወሩም በ17ኛው ቀን በዚያ ቀን የታላቁ ጥልቅ ምንጮች በሙሉ ተነደሉ። የሰማይ መስኮቶችም ተከፈቱ። 40 ቀንና 40 ሌሊት በምድር ላይ ዝናብ ዘነበ። በዚያን ዕለት ኖህና ልጆቹን ሴም፣ ካምና ያፌት እንዲሁም ሚስቱን 3 የልጆቹን ሚስቶች ወደ መርከቧ ገቡ። ከዱር እንስሳት ከየወገኑ፣ ከቤት እንስሳ ከየወገኑ፣ በምድር ላይ ከሚሳቡ ፍጥሯን ከየወገናቸው፣ ከወፎችም ከየወገናቸው ክንፍ ያላቸው ሁሉ አብረዋቸው ገቡ። የሕይወት እስትንፋስ ያለባቸው ፍጥሯን በሙሉ ጥንድ እየሆኑ ወደ ኖህ በመምጣት መርከቡ ውስጥ ገቡ። ከሕያዋን ፍጥሯን ሁሉ እግዚአብሔር ኖህን ባዘዘው መሰረት ተባዕትና እንስት እየሆኑ ገቡ። ከዚያም እግዚአብሔር ከውጭ ዘጋበት። የጥፋት ውሃም ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃው እየጨመረ በሄደ መጠን መርከቧን ከምድር ወደ ላይ አነሳት። ውሃው በምድር ላይ በጣም እየጨመረና ከፍ እያለ ሲሄድ መርከቡ በውሃው ላይ ተንሳፈፈች። ውሃው በጣም ከፍ በማለቱ ከሰማይ በታች ያሉትን ታላላቅ ተራሮች ሁሉ ሸፈናቸው። ውሃው ከተራሮቹ ጫፍ በላይ 7 ሜትር ያህል ከፍ አለ። በምድር ላይ የነበሩ ሕያዋን ፍጥሯን ሁሉ፣ ወፎች፣ የቤት እንስሳት፣ የዱር እንስሳት፣ በምድር የሚርመሰመሱ ፍጥሯኖች፣ ሰዎች በሙሉ ጠፉ። በአፍንጫቸው የሕይወት እስትንፋስ ያላቸው በየብስ የነበሩ ፍጥሯን ሁሉ ሞቱ። ሕይወት ያላቸው ፍጥሯን ሁሉ ከምድር ገጽ ጠፉ። ሰዎችና እንስሳት፣ በምድር ላይ የሚሳቡ ፍጥሯን፣ የሰማይ ወፎች ከምድር ላይ ጠፉ። ኖህን ከእርሱ ጋር በመርከቡ ውስጥ የነበሩት ብቻ ተረፉ። ውሃው ምድርን ሸፍኖ 150 ቀን ቆየ። አሜን።